يخلدون. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوج زاري يا الله سبحانه وتعالى فقادو كهونة تنش لاوساتشو مودو بالله سبحانه وتعالى يكادو سووچن منجد مكتل أدقى عندهونا النسو የሚሰሩትን ስራ መስራት የሁለቱም ሀገር ከሳራ እንደሚያሸክመን ላወሳችሁ ወዳለሁ። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አምር በዘገቡት ሐዲስ من تشبه بقوم فهو منهم አሉ ነብዩ አለይሂ ሰላቱ ወሰላም። رواه አህመድ ወአቡ ዳውድ። ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። በአላህ ሱብሓነሁ ወተዓላ የካዱ ሰዎችን ለነሱ ማበር የነሱን አመት ባል ማማሞቅ እነሱ የሚናገሩትን ንግግር መናገር የነሱን ፈለግ ኮቴ ለኮቴ መከተል እነሱ የሚናገሩትን ንግግር መናገር የነሱን ተግባር መፈጸም ከነሱ ጋር ያስደርጋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም من تشبه بقوم فهو منهم ከህዝቦቹ ጋር የተመሳሰለ እሱ ከነሱ ጋር ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። አላህ ቁርአኑ ላይ ምን لا تجد قوما ህዝቦችን አታገኝም። ምን አይነት ህዝቦች ከተባለ يؤمنون بالله በአላህ Subhanahu Wa Ta'ala የሚያምኑ ውስጣቸውም ውጫቸውም አንድ የሆነ ለአላህ Subhanahu Wa Ta'ala እጅግር የሰጡ ሰዎችን አታገኛቸውም። በምላስ የሚናገሩ በቀልባቸው የሚያስዋሹ በተግባራቸው የሚያስዋሹ ሳይሆኑ በአላህ Subhanahu Wa Ta'ala የሚያምኑ ሰዎችን አታገኛቸውም። ምን ሲያደርጉ ይዋዱነ መን ሀደላህ አላህን ጠላት አድርጎ የሚይዝን አካል ወዳጅ ሲያደርጉ አታገኛቸውም ይላል። ወረሱለሁም እንዲሁም መልእክተኛውንም ተመልከት። ዛሬኛ መስጊድ ውስጥ የምንለብሰው ልብስ የነሱ ሱናን። ቃሪያ ከየት ነው የመጣው ካልክ ከጋዲያን የመጣ ነው። ሱሪን ዝቅ አድርጎ ፓንት እያሳዩ መሄድ ከየት የመጣ ሱና ነው? ከጋዲያን የመጣ ሱና። በግራ መብላት ከየት የመጣ ነው? ከሸይጣንና ከጋዲያን። ቦይፍሬንድና ገርፍሬንድ ከየት ነው የመጣው? ከሸይጣንና ከጋዲያን። እንዲሁም አነጋገሮችን ማበላሸትና ስነ ምግባር መበላሸት ከየት የመጣ ነው? ከአላህ ከካዱ ሰዎችና በነብዩ አለይሂ ሰላቱ ወሰላም ከካዱ ካስተባበሉ እነሱን ከሚሳደቡ ሰዎች የመጣ ሱና ነው። ስለዚህ لا تجد قوم يؤمنون بالله واليوم الآخر يوادون من حاد الله ወረሱለሁ መልእክተኛውንና አላህን ጠላት አድርጎ የያዙ አካሎችን ሲወዳጁ አታገኛቸውም ይላል። ዛሬ ተመልከት፣ ከአላህ ውጭ የሚመለክበትን ቦታ የሚያጸዱት የሙስሊም ወጣቶች ናቸው። በምላሳቸው ላይ ኢላሃ ኢላላህ የተናገሩ በቀልባቸው ያጸደቁ በተግባራቸው ነብዩን የሚከተሉ ሰዎችን አታገኛቸውም። ይዋዱነ መን ሀደላህ አላህና መልእክተኛውን ጦረኛ አድርጎ የያዙ ሰዎችን ሲወዳጁ አታገኛቸውም። ማን ቢሆን ወለው ካኑ አባአሁም አባቶቻቸው እንኳን ቢሆኑ አባትህን ትመግባለህ ታለብሰዋለህ፣ እናትህን ትመግባታለህ ታለብሳታለህ። ኩፍርን ከመረጠ እንዳትታዘዛቸው። ከአላህ ውጭ ለሚያመልኩ ሰዎች ቄጤማ ታነጥፋለህ ብላለህ። ሙስሊሞችን ታሳፍራለህ፣ አላህን ታስቆጣለህ፣ ነብዩን ታስቆጣለህ፣ ቁርአንና ሐዲስን ሀድም ታደርጋለህ። ገባን የሚሉ ወጣቶች በጣም የሚገርሙ የተማሩት የሙስሊም ኮፍያ ከውስጥ ያረጉና መለዮ ከላይ ይደርቡባትና ካፊሮች ጋር ሲሄዱ መለዮን ያሳያሉ። ማን ነው የምታታልለው? መስጊድ ሲመጡ አውጥቶ ከኋላ ያረጋታል። ሱሪም ሁለት ይለብሳል። አንደኛው ሱንዮች ጋር ሲመጣ ከፍ ያደርግና እንደዚህ ያሳያቸዋል። ካዲያን ጋር ሲሄድ ደግሞ ዝቅ ያደርጋታል። ማን ነው የምትሸውደው? አንተ ብትወዳቸው ከኋላ ብትከተላቸውም አተርዳ አንከል ይሁድ ወለነሳራ ሐታ ተተቢዕ ሚለተሁም አይሁዳና ነሳራ አይወዷችሁም። ለምን ባፍንጫ ተደፍታ አትሄድለትም? አይወድህም፣ አትወድህም። እህትን ዝሙት ሊሰራባት እንጂ ፈልጎት አይደለም። ወንድምህ ላይ ሊቀልድበት እንጂ ፈልጎት አይደለም። ጉርብትናው ጣፍጦት ወዶ አይደለም፣ ሊጫወትብህ ነው። ተመልከቱ ኢኽዋኖች፣ ዛሬ ራጉኤልን አጽዱ፣ ነገ አንዋርን መታችሁ አጽዱ ይላል። የሆነ ቦታ ስትሄድ ደግሞ ድንጋይ ወርውር ይሉታል ወጣቱ። ፈላስፋዎች ናቸው። ኢኽዋኖችን አትከተል። ነብዩ የተናገሩ ይበቃል። ለተተቢኡነ ሰነነ መን ካነ ቀብለኩም አሉ ነብዩ አለይሂ ሰላቱ
ሰላቱ ወሰላም ሐዝወል ቁዘቲ ቢልቁዛ ለው ደኸሉ ጁህረ ደብን ለደኸልቱሙ ነብዩ አለይሂ ሰላቱ ወሰላም ከናንተ በስተፊት የነበሩ ሰዎችን ጎዳና ኮቴ ለኮቴ ስንዝር ለዝንዝር ትከተላላችሁ አሏቸው። አልይሁድ ወነሳራ ብሎ ጠየቋቸው ለነብዩ አለይሂ ሰላቱ ወሰላም። ይሁዳና ነሳራ ናቸው ታዲያ ማን ነው አሉ ነብዩ አለይሂ ሰላቱ ወሰላም። እንደው የደከሎ ጉድጓዱን ካም ቢገቡ ተከትላችሁ ትገባላችሁ አሉ። የነብዩ ሱና ይበቃ አመኑ እናንተ ያመናችሁ ሰዎች ወይ አላህ ላ ተተኺዙ አዱዊ ወአዱወኩም አውሊያ የኔና የናንተን ጠላት ወዳጅ አድርጋችሁ እንዳትይዙ ይላል አላህ። ዛሬ እኮ ከሙስሊም ወንድሙ በላይ ከሃዲያን የሚወድ ሰው አለ። ሱንዩን መስጊድ ገብቶ ቁርአን የሚቀራውን ሐዲስ የሚቀራውን እያናናቀ ከረባት ያሰረውን ፕሮፌሰር ኢንጂነር የገባቸው ማህበራዊ ኑሮ የሚያውቁ ሚግባቡ እያለ ያወራላል። ውስጡ ወዶታል። አማ በአላህ ያመነ በነብዩ አለይሂ ሰላቱ ወሰላም ያመነ መንሃጀ ሰለፍን የተቀበለ የፈለገው ለምን አይሆንም? ከማንድም ጋር አታነጻጽሮ ተመልከት። ወለው ካኑ አባሁም አባቶቻቸው እንኳን ቢሆን ካላህ ውጭ የታረደውን አትብላ፣ ካላህ ውጭ የሚጠራበት ቦታ አትሂድ፣ የነሱን ሱና ኮቴ ለኮቴ አትከተል፣ አላህን ፍራ። አባትህም ቢሆን ወለው ካኑ አባሁም አው አብናሁም ልጆቻቸውም ቢሆኑ አላህ ልጅ ክህድናን ከመረጠ እርግፍ አድርገው ይቅርብ፣ አላህና ነብዩ ነው የሚሻሉ። ወለው ካኑ አባሁ አው አብናሁ አው ኢኽዋነሁም ወንድሞቻቸውም ቢሆኑ አው አሺረተሁም ወይንም የቅርብ ዘመዶቻቸውም ቢሆኑ አይወዱም። ኡላኢከ ከተበ ፊ ቁሉቢሂም ኢማን እንዲህ አይነት ስነ ምግባር ያላቸው ሰዎች አላህ ቀልባቸው ላይ ኢማንን አርግቶላቸዋል ይላል። በምንም እነሱን መወዳጀትና መቀናጀት አይቻልም። መን ተሸበሀ ቢቀውሚን ከህዝቦች ጋር የተመሳሰለ በአበላል፣ በአጠጣጥ፣ በአለባበስ፣ በአካሄድ፣ በማህበራዊ ኖሮ፣ በጋብቻ፣ በንግድ፣ በትዳር በማንኛውም ጉዳይ እነሱን ከመመሳሰል ደግሞ አደጋ ጀሃነም የሚያዘወትረው በሽርክ ከነሱ ጋር መመሳሰል። አለባበስን አስተካክል፣ ሽርክ ይቅርብ፣ ቢዳ ይቅርብ፣ የነሱን መንገድ መከተል ይቅርብ። ሽርክ ቢዳ የሸይጣንና የነሱ ሱና ነው። አማ የሙስሊሞችማ ሱና ነብዩ አለይሂ ሰላቱ ወሰላም የመጡበትን መንገድ አጥብቆ መያዝ ቃል አላህ ወቃል ረሱል ወቃል ሰሃባ በቂ ነው። ከዚህ ውጭ አፈንግጦ የሚወጣ ሰው የሸይጣንና የካህዲያን ወዳጅ ነው። አላህ ሱብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። ዘረኝነት ይቅርብ፣ ቡድን ይቅርብ፣ የሸይጣንን መንገድ መከተል ይቅርብ፣ የአውራድን መንገድ መከተል ይቅርብ፣ ከአንድ ሀገር የመጣ ሼክ መከተል ይቅርብ። ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ እንዳትለያይ። ነብዩ አለይሂ ሰላቱ ወሰላም ሐላልና ሐራምን ተናግሯል። ምን መብላት ምን መጠጣት እንዳለብን ተናግሯል። እንዴት መስገድ እንዳለብን ተናግሯል። ማንን ጓደኛ አድርገን መያዝ እንዳለብን ተናግሯል። ዛሬ ግን በተቃራኒ ተመልከቱ። በተለይ አሁን ተማርኩ የሚሉ አላህን ፍሩት። መስጊድ ውስጥ ጺም ያበቀሉ ጥምጣም ያደረጉ ኮፍያ ያደረጉ ሰዎች ላይ ያፍራሉ። መስቀል ያንጠለጠለው ያከብሩታል። ፈሲህ ነው ይላሉ። አይሆንም። ነብዩ አለይሂ ሰላቱ ወሰላም አላደረጉትም። ይሄንማ ቢያደርጉት ከተከበረው መካ ወደ መዲና ባልተሰደዱ ነበር። ነብዩ አለይሂ እናንተ ካህዲያን ወይ የሚለው ቁርአን ተመልከቱ። ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን የማይነኩም በእናንተም በእኛ መካከል እኩል ወደ ሆነችዋ ወደ ላ ኢላሃ ኢለላህ ኑ በላቸው። ያቺ ምንድነች? አላ ናዕቡዳ ኢላላህ ከአላህ ውጭ ማንንም ላናመልክ፣ ኢየሱስንም ይሁን ጅብሪልንም ይሁን ነብዩ ሙሐመድንም ይሁን ነብዩ ኢሳ ይሁን ማንንም ላናመልክ ነው ኢላላህ ከአላህ ውጭ። ወላ ኑሽሪከ ቢሂ ሸይአን በሱ ምንም ላናጋራበት ብለህ ወደዚህ ጥራቸው። እንግባባ፣ እንቻቻል፣ እንመጣጠን፣ እንረዳዳ። የለም ፎርሽ ነው። ነብዩ አለይሂ ሰላቱ ወሰላም አለይኩም ቢሱነቲ ወሱነቲል ኹለፋኢ አራሺዲን የኔን መንገድ አጥብቃችሁ ያዙ፣ የአቡበክር የዑመር የዑስማንን የአሊን ጎዳና አጥብቃችሁ ያዙ። አዱ አለይሃ ቢነዋጅስ በክራንች ጥርሳችሁ አጥብቃችሁ ያዙ አሉ ነብዩ አለይሂ ሰላቱ። አቂዳን ይወስዱብሃል፣ መናጅን ይወስዱብሃል፣ ሰላትን ይነጥቁሃል፣ ዝሙት ላይ ይጥሉሃል፣ ዘፈን እንድትሰማ ያደርጉሃል፣ ወለድ እንድትበላ ያደርጉሃል፣ ሙዚቃን ትዳፈራለህ፣ አይን ታፈጣለች፣ ቀልብ ትደርቃለች። የጀሃነም ድለባው ለነሱም ተከተለ ጀሃነም ትገባል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አልመርኡ አላ ዲኒ ኸሊሊሂ ያሉ። አንድ ሰው በጓደኛው ዲን ላይ ነው ያለው አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ እኮ እኛ ዝክርን አናቅም። የአስቴር ዘፈን ዝፈንልኝ ቢባል ግን የኛ ወጣት ይዘፍናል። የአገር ውስጡን በአማርኛ የሚዘፈነው ይቅርና በእንግሊዝኛ ዘፈን ይዘፍናል። እንግሊዝኛ ያቃል የኛ ወጣት። ቁርአንና ሐዲስን የነብዩ ሱና ግን የለም፣ ባዶ ነው። አልመርኡ አላ ዲኒ ኸሊሊሂ ፈልየንዙር መን ዩኻሊል ነብዩ ሰለላሁ ዐለይሂ ወሰለም። ማንን ወዳጅ አድርጎ እንደሚይዝ ይመልከታሉ ነብዩ ዐለይሂ ሰላቱ ወሰላም። ስለዚህ በዚህ ዓመት በዓል መሳተፍ፣ ወጪ ማድረግ፣ አላህን እንፍራ ነው እምላችሁ። ሱናን አጥብቀን እንያዝ፣ ወደ ቁርአን ወደ ሐዲስ እንመለስ። አላህ ሱብሓነሁ ወተዓላ ዲኑ ላይ ጸንቶ ወደ አኺራ ከሚሄዱ ሰዎች ያርገን።